እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 መንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን 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 ነአምን በመንፈስ ቅዱስ ወነአምን 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 ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 አገኘብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቋንቋዬ ነሽ ድንግል መግባባዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። በጭብጨባ እመቤታችንን እናመሰግናታለን። በምን ስራዬ ነው ከፊቱ የቆምኩት? መቼ በቅቼ ነው ስሙን የጠራሁት? አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለኝ። ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ከአንቺ ቀርብ ያለው በአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። እልልታ ለእመቤቴ ክብር። እጃችሁ ቸብ አድርጉላት ለእመቤቴ ክብር። ቅድስና ሕይወት ከኔ ተሰውሮ በውሸት በሐሜት አንደበቴ ታስሮ በማምላክ ምልጃ አዲስ ሰው ሆኛለሁ። እንደ መላእክቱ ይኸው ዘምራለሁ። ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ
ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት እልልታ ለእመቤቴ ስለም አምላክ ብሎ ያፈረ የለም በአንቺ ያልከበረ ሰው አይገኝም እንደ ባለማዕረግ እንደ ሰው መሆኔ አንቺን አግኝቼ ነው ድንግል መሰላሌ ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርብ ያለው በአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ለእመቤቴ ክብር ሰላም ለኪ ብዬ ስጀምር ጸሎት ሐሴት ሞላዋል መላ ሰውነቴ እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው አምላኬ ነውና ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኒዓለም ተመስገን ለዚህ ፍቅር ምን ልክፈል አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅርህ ምን ልክፈል መድኃኒዓለም ተመስገን ለዚህ ፍቅርህ ምን ልክፈል ድብቁን ኃጢአት አንተ ብትገልጸው ይቅር ብለኸኝ ባትሸፋፍነው እንደ ሰው በቀር ቢኖር ጌታ ለኔ ኃጢአትስ የለውም ቦታ አማኑኤል ተመስገን ለዚህ ፍቅርህ ምን ልክፈል መድኃኒዓለም ተመስገን ለዚህ ፍቅርህ ምን ልክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም እንደ በደሌ ስላልከፈልከኝ ተመስገን እንጂ ሌላ ምን አለኝ አማኑኤል ተመስገን ለዚህ ፍቅርህ ምን ልክፈል የኔ ጌታ ተመስገን ለዚህ ፍቅርህ ምን ልክፈል ምሕረትን ልከህ አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በጽድቅ ደስታ መኖር አቃተኝ አማኑኤል ተመስገን ምን ልክፈል መድኃኒዓለም ተመስገን ለዚህ ፍቅርህ ምን ልክፈል
አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን። ለዚህ ፍቅርህ ምን ልክፈል? መድኃኒዓለም ተመስገን። ለዚህ ፍቅርህ ምን ልክፈል? ስብሐት ለእግዚአብሔር። የሚጠብቀን አይተኛም፣ እንቅልፍ ይጠብቀን። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ እንቅልፍ የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ እንቅልፍ ባይኖረኝም ደጅ ባር ቀንና ሌሊት ከኔ አይርቅ። ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡም። ድምፅ ሲሰማ የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ ያንቀላፋም የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ ያንቀላፋ ሰናክልን ለእግሮቿ ይሰጥ ተውረኛል በቀኙ ሰላም። ፀሐይም በቀን አይተኩሰኝ ያጋንንትም ኃይል አያስፈራኝም። የሚጠብቀኝ ዘምሮ የሚጠብቀን አይተኛ የሚጠብቀን አይተኛ ያንቀላፋም የሚጠብቀን አይተኛ የሚጠብቀን አይተኛ ያንቀላፋ ነፍሴን ጠበቃት ከጠላት ወጥመድ ጌታዬ መራ በጽድቅ መንገድ መውጣት መግባቴን እየጠበቀ ለዚያ በቃኝ እርሱ ባወቀ የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋ የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋ
ሰማዩን ታገሳለሁ። ሰው ከጨከነ ምን ሆናለሁ? ሌሊት በድብቅ ለሚጎበኙ ለጻድቃኑ ክብር አምላክ ይስጥልኝ። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም የሚጠብቀኝ። ዘምሩለት። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም። እንቅልፌን ባርኮ የሰጠኝ ጌታ ዓለም ሐሳብ ሳልንገላታ የዕለት ምግቤንም ላልነሳኝ ፍጹም ምስጋና ላቅርብ እስከ ዘላለም። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ ያንቀላፋም የሚጠብቀኝ፣ የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋ። ነፍሴን ጠበቃት ከጠላት ወጥመድ፣ ጌታዬ መራኝ በጽድቅ መንገድ። መውጣት መግባቴን እየጠበቀ ለዚያ በቃኝ እርሱ ባወቀ። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም የሚጠብቀን፣ የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋ። እንቅልፌን ባርኮ የሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላልነሳኝ ፍጹም ምስጋናን ላቅርብ እስከ ዘላለም። የሚጠብቀኝ አይተኛም የሚጠብቀኝ፣ የሚጠብቀን አይተኛ፣ አያንቀላፋም። ጨምሩለት። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም። የሚጠብቀን፣ የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣
አንገላፋ ያጨበጨብን አመሰግናለን። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ሥርዓት። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ሥርዓት። አንዴ የታጠቀ አንዴም የፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኔ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ሥርዓት። ሁሉን የሚወስን ባንቺ ተወሰነ። ከሦስት አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግቤ። ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጫል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ሥርዓት። እንዴት ቢመርጥሽ ነው እንዴት ቢያከብረሽ ትላንትና ዛሬ ያገናኘብሽ ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋህዶ ፈጣሪና ፍጥረት። ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጫል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ባንቺ ላይ ሲፈጸም እንግዳ ሥርዓት። ሚስጢር ሊመረምር ይወጣል ሌሊና ያልፋል ይሻገራል ከሰማይ ደመና።
ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ቀኝ ከልጅሽም ሊደርስ። ይህን ባሰብኩ ቁጥር ልቤ ይመስጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት በአንቺ ላይ ሲፈጸም እንግዳ ሥርዓት። ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ቀኝ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን በአድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች የ15 ዓመት በአንቺ ላይ ሲፈጸም እንግዳ ሥርዓት። ሰባቱ መንጦላዕት ወዴት ተጋረዱ? ታናሽ ሙሽራ ነሽ የ15 ዓመት በአንቺ ላይ ሲፈጸም እንግዳ ሥርዓት። እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን 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 ነአምን በመንፈስ ቅዱስ ወነአምን 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 ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 እናምናለን። በዚህ መንፈሳዊ ሁኔታ የተሰበሰባችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ይልቁንም የሞቀ ደመቀ ጎጇችሁን በመተው በእመቤታችን ፍቅር ተስባችሁ በሱባኤ በዚሁ በየመጠለያው የሰነበታችሁ ይህን ሱባኤ እመቤታችንን በመማፀን እግዚአብሔርን በማመስገን ላይ የቆያችሁ በሙሉ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ?
ልናመልከው የፈጠረን ልናገለግለው የሰበሰበን በቸርነቱ የጠበቀን በመግቦቱ ያልተለየን ቸርነቱ የማያልቅ ስራው የሚደንቅ የቸርነት ባለቤት እግዚአብሔር አምላካችን ስላደረገልን ስለሚያደርግልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። በልዩ ጥሪ ጠርቶ የምሕረት ደጁን ከፍቶ የምሕረት እጆቹን ዘርግቶ በመስቀሉ እግር ስር ከአባቶቻችን ጋር የሰበሰበን በጾም በጸሎት እንድናመሰግነው የፈቀደልን ሱባኤውን አስጀምሮ የእመቤታችንን ትንሣኤና ዕርገት ለምናከብርበት ለበዓሉ ዋዜማ ሁላችንን በቸርነቱ አድርሶ ስለሰበሰበን ክብርና ምስጋና ለአምላካችን ይሁን። እስኪ ሁላችሁም ከፍ አድርጋችሁ አመስግኑት ለዚህ ያደረሰንን አምላክ። ምስጋናው አንሷል። ቁጥራችን ትንሽ አይደለም፣ ብዙ ነው። በደንብ ልናመሰግን ይገባል። እግዚአብሔር አምላካችን ክብርና ምስጋና ይድረሰው። ባለው ጊዜ የዕለቱን ትምህርት አጠር ጠቅለል ሰብሰብ አድርጌ ለማቅረብ እሞክራለሁ። እግዚአብሔር አምላካችን ለእኔ የምናገረውን ኃይለ ቃሉን የምናገርበትን አንደበቱን ምስጢሩን ጥበቡን ማስተዋሉን ለሁላችን በቸርነቱ ያድለን። ያው የኔታ እንደነገሩኝ ስትማሩ የሰነበታችሁት የሐዋርያው የቅዱስ ጴጥሮስን መልእክታት ነው። ያ ማለት ወደ አዲስ ኪዳን ማጠቃለያ መደምደሚያው አዲስ ኪዳኑ ደብረ ታቦር ተራራ እውቀቱ ተራራ አካባቢ ነው ያላችሁት እና ይሄ ቀላል አይደለም። በዚህ መልኩም ትምህርት የሚሰጥባቸው አድባራት የሉም። እውነት ለመናገር በዚህ መልኩ ትምህርት የሚያገኙት በመንፈሳዊ ኮሌጅ ያለፉ ደቀ መዛሙርት ናቸውና ያው መቼም ሲያልቅ ምስክር ወረቀት ይኖረዋል ብዬ አስባለሁ። ያው ክቡር አባታችን አሉ፣ መምህሮቻችንም አሉ፣ ትመረቃላችሁ ይመስለኛል እና ከእናንተው መካከል ብዙ የአዲስ ኪዳን መምህራን ከእናንተው ሊታጭ ነው ማለት ነው እና እንደ ቀላል ልታዩት የሚገባ አይደለም። ከማቴዎስ ወንጌል ጀምሮ ጴጥሮስ መልእክት ላይ መድረስ ቀላል አይደለም። የዛሬ ዓመት ወይም የዛሬ 2 ዓመት አካባቢ የዮሐንስ ወንጌል ሲሰጥ መጥቻለሁ። አንድ ቀን ጽዋው ደርሶኛል። ዛሬ ደግሞ በዓመቱ ወይም በ2 ዓመቱ ጉባኤው ጴጥሮስ መልእክት ላይ ደርሶ ነው የመጣሁት። አሁን ለእኔ 2ኛዬ ነው ማለት ነው። እስከ ዛሬ ዓመት ደግሞ ያው የዮሐንስ ራእይ መጨረሻው ነው የሚሆነው ይመስለኛል። እንግዲህ የሚመሩት የኔታ ሰናይ ናቸው። ይህ የሚያመለክተው በጠቅላላው ደብሩ በታላላቅ በሳል አባቶች የሚመራ ክቡር አባታችን መላከ ብስራት አብርሃም ከበደ በሊቅነታቸው የሚታወቁ በቅንነታቸው በፍቅራቸውም የሚታወቁ አባት ናቸው። መምህራኑም እጅግ በሳል በታላላቅ መንፈሳዊ ተቋማት የተማሩ መምህራን ስለሆኑ ለእናንተ በማሰብ እንዲሁ ዝም ብሎ ቃርሚያ ለቀማ ሳይሆን በደንብ ትክክለኛውን የቤተክርስቲያን ትምህርት ቤተክርስቲያን መሰረቷ ጉልላቷ መጽሐፍ ቅዱስ መሆኑን ለዚያውም አዲስ ኪዳን ብሉይ ኪዳን በአንደበቷ ዕለት ዕለት የሚነገር የሚመሰከር በብሉይ ኪዳን የምስጢር ባህር ውስጥ በአዲስ ኪዳን የምስጢር ቃላያት ውስጥ የምትዋኝ መሆኗን የሚያሳይ ነውና በእውነት ለአባቶቻችን እግዚአብሔር አምላካችን ረጅም የአገልግሎት ዕድሜ ይስጥልን። እስቲ አክብሯቸው አባቶቻቸውን። ያው ጾም ስለሆነ ነው ምስጋናችሁ ቀነስ ያለ። ያው ብዙዎቻችሁ በጥሬ እንደምትጾሙ ይታወቃል። በተለይ ሱባኤ የገባችሁት ውሃዋን ጥሬዋን ይዛችሁ ነው ጥግጥጓን የምትይዙና ያ ይመስለኛል ትንሽ ደከም እንድትሉ ያደረገው። በእውነት እግዚአብሔር አምላካችን ኃይሉን ብርታቱን ያድለን። በእርግጥ ሰው የሚደክመው ሲበላ ነው፣ ሲጾም ይጠነክራል። ሰው ሲበላ እንቅልፍ ይለዋል፣ ይደክማል። መንፈሱ እየደከመ አእምሮ እየዛለ ነው የሚመጣው። ሲጾም ደግሞ እየጠነከረ የእግዚአብሔርን ኃይል እየተጋራ ውስጡ እየታደሰ እየተቀደሰ እየበረታ ነው የሚሄድ። ያ የውስጡ ብርታት ደግሞ ለጉልበቱ ለመላ ሕዋሳቱ ጽናትና ብርታት ይሆነዋል እና በርትታችሁ ይህን ጾም ይህን ሱባኤ ጨርሳችሁ ለዚህ ደርሳችኋል። አሁንም ያለውን የጉባኤ ጊዜ በብርታት በጥንካሬ እያሳለፋችሁ እንደሆነ ይታየኛል። እኔ ወደ መልእክቱ ገባለሁ። እግዚአብሔር አምላካችን ምስጢሩን ይግለጥልን። የጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለው ኃይለ ቃል እንዲህ ተጽፏል። ወቦ ባሕቱ ሐሳውያን ነቢያት ማእከለ ሕዝብ ከማለው ማእከሌክሙ ወውስቴትክሙ። ሐሰተኞች ነቢያት ዛሬ በእናንተ መካከል እንዳሉ ቀደም ሲልም በሕዝብ መካከል ነበሩ ይላል። ሐሰተኞች ነቢያት ምኖች አለን?
ሐሰተኞች ነቢያት፣ ሐሰተኞች መምህራን ከእውነት የራቁ በሐሰት በስተት የተጨማለቁ ሐሰተኞች ቀደም ሲል ከናንተ አስቀድሞ ዛሬ በእናንተ መካከል እንዳሉ ከናንተ አስቀድሞ በነበሩት በሕዝቦች መካከልም ነበሩ ይላል። በዘመነ ነቢያት በእነ ኤርምያስ ዘመን ሐሰተኞች ነበሩ፣ እነ ጳስኮርን የመሳሰሉ። እነ ነቢየ እግዚአብሔር ኤርምያስ እውነተኛውን ከእግዚአብሔር የተገለጠውን ትንቢት ሲናገሩና ሲያስተምሩ፣ እነዚህ ደግሞ ለምድራውያን ነገሥታት ለሹማምንቱ የሚመቸውን የሐሰት ወሬ የሚያወሩ ሕዝብን የሚያሳስቱ ማለት ነው። ሰውን ማሳሳት የኃጢአት ሁሉ ጥግ ነው። እውነት ለመናገር በቅዱስ ወንጌልም የተመዘገበው እንደዚያ ነው። ከነዚህ አንዱን የሚያስት በራሱ ላይ የድንጋይ ወፍጮ ታስሮበት ወደ ጥልቅ ባህር ቢጣለው ይሻል ነበር ተብሏል። ሰውን ማሳሳት፣ ከእውነት መንገድ ማውጣት፣ ሐሰተኝነት፣ ዲያብሎስን መምሰል፣ ዲያብሎስን መከተል ከእግዚአብሔር የመለየት መገለጫና ማረጋገጫ ነው እና በይህ መልእክት የሚያስረዳን አንድ ትልቁም ነገር ሐዋርያት ከክርስቶስ ያገኙትን እውነት በዓይናቸው አይተው በእጃቸው ዳሰው ክርስቶስ ከዋለበት ውለው ካደረበት አድረው መና በርክቶ ሲመግብ፣ ዕውር ሲያበራ፣ ጎባጣ ሲያቀና ያዩትን፣ ለምጽ ሲያነጻ፣ ሽባ ሲተረትር፣ በጠቅላላው በሕዝብ መካከል ያለውን ችግር እየፈታ ይመላለስ በነበረበት ጊዜ ያዩትን፣ ከዚያም በመቀጠል መንፈስ ቅዱስ በእነሱ ላይ ከመውረዱ የተነሳ ልቡናቸው በምስጢር ተሞልቶ አእምሯቸው ተቃንቶ ከፍርሃት ተላቀው ከድንቁርና ነፃ ሆነው ከእግዚአብሔር ያገኙትን እውነት ሲያስተምሩ፣ ከእግዚአብሔር ያላገኙትን ሐሰት የሚያስተምሩ ደግሞ ሐሰተኞች ነበሩ። በሐዋርያት ዘመን እንደነዚህ አይነት ሰዎች ነበሩ። በሐሰት ጠርዝ ላይ የቆሙ ወደ እውነት ለመግባት ፈቃደኞች አልነበሩ። የእውነት በር የተዘጋባቸው፣ የእውነት ቤት የታጠረባቸው፣ እውነት እንደ ሰማይ የራቃቸው፣ ቅድስና እንደ ነፋስ የረቀቃቸው፣ ከእውነት ጋር የተጣሉ ብዙ ሐሰተኞች ነበሩ ይላል በሐዋርያት ዘመን። ነገር ግን እነዚህ ሐሰተኞች ደግሞ ተከታዮች ነበሯቸው። ያው ከእውነት ይልቅ ሐሰት ተከታዩ ብዙ ነው ታውቃላችሁ። እውነትን ሰው ቶሎ አይረዳውም። እውነት ጥልቅ ነው፣ ረቂቅ ነው። እውነት እግዚአብሔር ነው። እውነትን ለመረዳት የእግዚአብሔር ቸርነት፣ የመንፈስ ቅዱስ አጋዥነት ያሻል። እውነትን የተረዱ ሰዎች እግዚአብሔርን የተረዱ ናቸው። እግዚአብሔር የገባቸው፣ እግዚአብሔርን የተረዱት፣ እሱ በእነሱ የሚያድርባቸው፣ እነሱም ደግሞ ከእሱ ጋር የሚኖሩ እውነትን ይረዱታል። ከእሱ የተለዩ የራቁ ሰዎች ደግሞ እውነትን ለመረዳት አእምሯቸው ይደክማል። የአእምሯቸው ጉልበት ሽባ ነው፣ አቅመ ቢስ ነው እና በዚያ ሐዋርያት እውነትን ያስተምሩ፣ ይሰብኩ፣ ይመሰክሩ በነበረበት ዘመን ሐሳውያን ነቢያት፣ ሐሰተኞች መምህራን ነበሩ ነው የሚለን። እውነተኞች ባሉበት ምኖች ነበሩ? ሐሰተኞች ነበሩ እና የሐሰተኞች መኖር፣ የሐሰተኞች መብዛት አይድነቃችሁ። ዛሬ በእናንተ መካከል በእናንተ ውስጥ ሐሰተኞች እንዳሉ ከእናንተ አስቀድሞ በነበሩት በነቢያት ዘመን እንኳ ሐሰተኞች ነበሩ። አትደነቁ፣ አትከተሏቸው። ሐሰተኞች ዛሬ ብቻ አይደለም ያሉት፣ ትናንትም ነበሩ። ነገር ግን ሐሰተኞች ከነ ሐሰታቸው ጠፍተዋል፣ እንዳልነበሩ ሆነዋል። ዛሬም በእናንተ ውስጥ በእናንተ መካከል ያሉት ሐሰተኞች ከነ ሐሰታቸው ይጠፋሉ። ሐሰትን ሳይሆን እውነትን ተከተሉት። ሐሰቱን ትታችሁ እውነትን ተቀበሉ። ከሐሰተኞች ጎን ሳይሆን ከእውነተኞች ጋር ቁሙ የሚል ትምህርት የተሰጠበት መልእክት ነው የዛሬው መልእክት። ሐሰተኞች በሐዋርያት ዘመን ነበሩ፣ በነቢያት ዘመን ነበሩ። ዛሬ ሳሉ የሉም። አልሰማችሁም? አሉ። ከእውነተኞች ይልቅ በቁጥር ሊበዙ ይችላሉ፣ እንደ ምድር አሸዋ ሊበረክቱ ይችላሉ። ነገር ግን ሐሰተኞች ቢበዙም እውነት ልጠፋ አትችልም። እውነት እግሯን ሲይዟት ጭንቅላቷ ብቅ ይላል፣ ይታያል። መደበቅ አትችልም። በተራራ ላይ የቀናች መንደር መሰወር እንደማትችል ሁሉ ከእግዚአብሔር የተገኘች ከእግዚአብሔር የተገለጠች እውነትም አትሰወርም። እንደ ጭራ ብትቀጥን አትበጠስም። ምክንያቱም እውነት ከማን የተገኘች ስለሆነ ነው።
ሐሰት ደግሞ የትኛውንም ያህል እንደ ተራራ ቢገዝፍ፣ ሐሰተኞችም የትኛውንም ያህል ተቀባይነት ቢያገኙ ዘመናቸው አጭር ነው። እንደ ሰኔ ሰርዶ በዝተው ብቅ ይላሉ፣ ይታያሉ፣ ለምልመው ገዝፈው ይታያሉ። ነገር ግን በሰኔ ለምልሞ አብቦ ያየነው ሰርዶ በጋው ሲመጣ የት ደረሰ እንደማይባል እንደሚጠፋ ሁሉ ሐሰተኞችም ሐሰታቸውን አብረው ይጠፋሉ ነው የሚለን። ስለዚህ የሚጠፉ ሐሰተኞችን የሚጠፋ ሐሰታቸውን አትቀበሉ፣ ሐሰተኞችንም ከመከተል እግራችሁን፣ ልቡናችሁን፣ ሕዋሳታችሁን ጠብቁት። እውነትን መቀበል መከራ ቢበዛበትም እውነትን ተቀብላችሁ ክርስቶስን ምሰሉ ነው የዛሬው የትምህርቱ መልእክት። እውነትን እንድንከተል እንድንቀበል በእውነት እንድንኖር እግዚአብሔር አምላካችን ይርዳን። እውነተኞችና ሐሰተኞች መለያ አላቸው። ጌታችን አስተምሯል መለያቸውን በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ ሐሰተኞች ምን እንደሚመስሉ አስተምሮናል። ታቀቡኬ እምሐሳውያነ ነቢያት ለይመጽኡ ኀቤክሙ በአልባሰ አባግ ወእንተ ውስጦሙሰ ተኩላት መሰጥ እሙንቱ። የበግ ለምድ ካለበሱ ተኩላዎች ተጠበቁ ነው ያለን። የምን ለምድ አለን? የበግ ለምድ ማለት ምዕመናንን ይመስላሉ፣ ሃይማኖት ያላቸው ይመስላሉ፣ ለቤተ ክርስቲያን ተቆርቋሪ ይመስላሉ። ለቤተ ክርስቲያን ከኛ ውጭ ለሐሳር ሲሉ በአንደበታቸው ሊደመጡ ይችላሉ። መምሰል ነው ግን መሆን አይደለም። እውነተኛነት መሆን ነው፣ ሐሰተኛነት ግን መምሰል ነው። እና እኒህን በምን እናውቃቸዋለን? በምንስ እንለያቸዋለን ትሉይ ከሆነ ወይም ፍሬሆሙ ተአምርዎሙ፣ ከፍሬያቸው የተነሳ ታውቋቸዋላችሁ ተብሎ ተነግሮናል። ከምናቸው የተነሳ? ከፍሬያቸው። ፍሬያቸው እንደ እንክርዳድ እንጂ እንደ ስንዴ ለመስዋዕት የሚሆን አይደለም። ስንዴ እንክርዳድን እንክርዳድ ስንዴን ይመስላል፣ ግን ስንዴ መሆን ይችላል? አይችልም። ቅጠሉ አገዳው ስንዴን የመሰለ ነው። ስንዴውን መስሎ ይበቅላል፣ ስንዴውን መስሎ ያድጋል፣ የስንዴውን ቦታ ያጣብባል። ከስንዴው ይልቅ ፋፍቶና ሰፍቶ ልናየው እንችላለን። ነገር ግን ሲያፈራ ስንዴ አያፈራም። ምንድን ነው የሚያፈራው? እንክርዳድ ነው የሚያፈራው። ሐሰተኞች የሚባሉትም እውነተኞች ምዕመናንን የሚመስሉ እውነተኞች ካህናትን፣ እውነተኞች መምህራንን፣ እውነተኛ እግዚአብሔር የላካቸውን አገልጋዮችን በመምሰል እውነተኞችን ከእውነት ፈቀቅ እንዲሉ ከእውነት ለማውጣት እንቅልፋተው የሚሰሩ ሐሰተኞች ናቸው። ከእነሱ እግዚአብሔር አምላካችን ይጠብቀን እና ምዕመናንም አንዳንዴ በመሰሳት እውነተኛውን ትተው ሐሰተኛውን የሚከተሉባቸው አጋጣሚዎች አሉ። እውነት ሐሰት በአጥማቂነት ስም ይመጣሉ ሐሰተኞች፣ በባሕታዊነት ስም ይመጣሉ፣ በሰባኪነት ስም ይመጣሉ፣ በብዙ መልኩ ይገለጣሉ እና ምዕመናን ይሳሳታሉ። ገበሬ በደንብ ልምድ ያለው ጠንካራ ገበሬ ካልሆነ ስንዴውን ከእንክርዳዱ በደንብ እንደማይለይ ምዕመናንም እውነተኛውን ከሐሰተኛው ለይተው ሐሰተኛውን ትተው እውነተኛውን ለመከተል ይቸገራሉ። በትንቢተ ኤርምያስ ምዕራፍ 17 ቁጥር 17 ላይ እንዲህ የሚል ኃይለ ቃል አለ። ቆቅህ ነቀው ወአስተጋባ አንተ የወለደ። የቆቅ አውራ ጮኸ ያልወለዳቸውንም ሰበሰበ ይላል። የጨለማ ነው። በጨለማው ሰዓት ቆቁ ሲጮህ የቆቅ ግልገሎች አባታቸው ይመስላቸዋል። መልኩን አያዩትም። ምኑን ብቻ ነው የሚሰሙ? ድምፁን ብቻ ነው የሚሰሙ። ስለዚህ አባታቸው ይመስላቸውና ያ የቆቁ የጮት ድምፅ ወደ ተሰማበት ሰብሰብ ይላሉ። እነሱ ሰብሰብ ያሉት አባታቸው መስሏቸው ነው። ጨለማ ነው። ሰብሰብ ብለው ከሱ ዙሪያ ሆነው ሲለቅሙ ይቆያሉ። ጨለማው ሲያልፍ ብርሃኑ ሲጎናጸፍ መልኩን ሲያዩት ግን ምናቸው አይደለም። በጮት ሳባቸው አታለላቸው እንጂ አባታቸው አይደለም። እንደዚህም ሁሉ ሐሰተኞች እውነተኛ አባቶችን እውነተኛ አገልጋዮችን መስለው ከምዕመናንም ወገን ምዕመንነት የሌላቸው በምንፍቅና የሚኖሩ ሳይቀር ሐሰትን አንግበው እውነተኛ መስለው የሚኖሩ አሉ። እነዚህ ሐሰተኞች ናቸው። እነዚህን ማወቅ፣ ከነዚህ መጠበቅ፣ ራስን፣ ቤተሰብን፣ ልጆቻችንን መጠበቅ ያስፈልጋል። መጨረሻ መዳረሻቸው የክደት ገደል ነው። ለጥፋት እንጂ ለድነት አያበቁም። ሰውን ከእግዚአብሔር ነው የሚለዩት። አሁን በዚህ ዘመን ብዙ ሐሳውያን አሉ። ካሉት መካከል እንደው እንጥቀስ ብንል
የዓለም ብርሃን የሚባል አለ። ስሙ በጣም ያምራል። ምን ይባላል አልኳችሁ? ኢትዮጵያ የዓለም ብርሃን የሚል አለ። በቃ ስለ ኢትዮጵያ ያቀነቅናል። ኢትዮጵያን ደግሞ ሁላችንም እንወዳታለን። እውነት ሐሰት? እውነት ነው። በስስ ልባችን ነው የሚመጣው። ግን ምን ይላል መሰላችሁ? ቀረብ ይልና ትምህርቱ ሲገለጥ አለቃ እያሌው ታምሩ አውግዘዋል። ስልጣነ ክህነት በዚህ ዘመን ስለሌለ መቁረብ የለባቸውም ይላሉ። አያችሁ? ምን የለባቸውም? ክህነት የለም ነው። ይሄ የቤተክርስቲያንን የትምህርት መሰረት የሚንድ ነው። በምዕመናን ዘንድ ተቀባይነት ያላቸውን የምዕመናን መሪ ፊት አውራሪ ለሃይማኖታቸው ቀናይ የነበሩ አባቶችን እንደ ከበር ይጠቀሟቸዋል። የእነሱን ትክክለኛ አስተምሮ ግን አይከተሉም። ምዕመን ስለሚያምናቸው እነዚያን ታላላቅ አባቶች የእነሱን ስም በመጥራት ምዕመናን ሀገራቸውን ስለሚወዱ የሚወዷት የሀገራቸውን ስም በመጥራት የሀገራቸውን ፍቅርና የታላቁን ሊቅ የአለቃ እያሌው ታምሩን ስም እንደ ከበር በመጠቀም ስህተታቸውን ያሰራጫሉ። እነዚህ አሁን በጴጥሮስ ዘመን ያሉ አይደሉም፣ በእኛ ዘመን ያሉ ሐሳውያን ናቸው። ከእንደዚህ አይነቱ መጠበቅ ያስፈልጋል። በየመንደሩ በጽዋ ማህበር ስም ያደራጁታል። ሰውን አደራጅተው በጽዋ ስም እዚያው መንደር ላይ አስረው ያስቀሩታል። ከመቅደሱ ከመስዋዕቱ ከቅዳሴው ይለዩታል። ከእንደዚህ አይነት ሐሳውያን መለየት ያስፈልጋል። ክርስቲያኖች ራሳችሁን ጠብቁ። የዛሬው ትምህርት ዋና ዓላማው ሐሰተኞች በመካከላችን እንደሚኖሩ ከሐሰተኞች መጠበቅ እንደሚገባን ነው የሚያስተምር። ይህንን ካስረዳን በኋላ ዝቅ ብለን ስናነበው እንዲህ ነው የሚለን ወያመጽእዎሙ ላዕሌሆሙ ፍጡነ ለሙስና ወለተሰሮ። እነዚህ ሐሰተኞች ግን ጥፋታቸውን ፈጥነው ወደ ራሳቸው ያመጡታል፣ መነቀልንም ወደ ራሳቸው ያመጣሉ ይላል። ምንን ያመጣሉ አለ? መነቀልንና ጥፋትን ያመጣሉ ነው የሚለን። ራሳቸው ይነቀላሉ፣ ሌላውንም በስህተት ትምህርታቸው ለመንቀል ለማጥፋት የሚሆኑ ናቸው። ከነሱ ጥፋት እንጂ ድነት አይገኝም ነው የሚለን። ስለዚህ ከነዚህ ተጠበቁ ነው ዋና መልእክቱ። ከነዚህ ምን በሉ? ሐሰተኞችን ከእውነተኞች ለይታችሁ እውነተኛ አባቶቻችሁን በመቅደሱ ያሉትን ዓለም ሲተኛ የሚቆሙትን ዓለም ሲበላ የሚጾሙትን በማህሌት በምስጋና መላእክትን መስለው ሰውና እግዚአብሔርን የማገናኘት ሰውን መላካዊ ባህሪ እንዲኖረው የማድረግ ሥራ የሚሰሩ አባቶቻችሁን ተከተሉ፣ ከሐሰተኞች ተለዩ ነው ዋናው መልእክቱ። ከሐሰተኞች እንድንለይ ማን ይርዳን? እግዚአብሔር አምላካችን ይርዳን። እኛም ማወቅ ይገባናል። ይህን ተከታታይ ትምህርት የማስተማሩ ዓላማም እናንተን አዋቂዎች አድርጎ ከስህተት መጠበቅ ነው። ሌላ ዓላማ የለውም። የትምህርቱ መሰረታዊ ዓላማ የሊቃውንቱን ሊቅነት መግለጥ አይደለም። የትምህርቱ ዓላማም የትምህርት ጠቅላላ ዓላማውም ሊቅነትን ማሳየት፣ ሊቅነትን ገልጦ መደነቅ፣ ወይ ከሌ እውቀቱ ወይ ከሌ ሊቅነቱ መባል አይደለም። ሰዎችን እውነትን እንዲያውቁ አድርጎ በእውነት ጥላ ስር ኖረው ከሐሰተኞች ተጠብቀው ከእግዚአብሔር ጋር አንድ ሆነው እንዲድኑ ማስቻል ነው። እንድንድን ከሐሰተኞች መለየት፣ እውነተኞችን መከተል ያስፈልጋል። እውነተኞች ከመቅደሱ አይለዩም። መቅደሱ አውደ ምሕረቱ ላይ ዕለት ዕለት አሉ። በሰገነቱ ላይ ወንጌልን ዕለት ዕለት ይመሰክራሉ። አሁን አባቶቻችን ይህን ድፍን 15 ቀን ከምሽቱ 2 ሰዓት 3 ሰዓት ጀምሮ ሰዓታት ሲቆሙ ነው የሰነበቱት። ሰማችሁ? እቤታቸው አልሄዱም። እዚሁ መጠለያው ብርዱን ዝናሙን ታግሰው ሁሉ ነገር ችለው እዚሁ ነው የሰነበቱት። ይህ ለእናንተ ጥቅም ነው። ምዕመናንን ለማገልገል ነው። እግዚአብሔርን ለማመስገን ምዕመናንን ለማገልገል ለሀገር መጠበቅ ድህነት የሚሆነውን ጸሎትና ምህላ ኪዳኑን ማህሌቱን ሰዓታቱን ያን ሁሉ ለማድረስ ነው። ያ ሁሉ ለእኛ ጥቅም የሚደረግ ነው። ያንን የሚያደርጉ አባቶቻችሁን ዋኖቻችሁን መምህሮቻችሁን አውቆ እነሱን መከተል ከሐሰተኞችን ገለል ማለት ያስፈልጋል ነው። ግልጽ ነው የምለው ሐሳቤ? ንገሩኝ። ግልጽ ነው ወይ? ግልጽ ካልሆነ እኔም በከንቱ እንዳልደክም እናንተም በከንቱ እንዳትደክሙ አባታችን ሁላችንን በጸሎት ባርከው እንዲሸኙን ማለት ነው። ምክንያቱም የቃል ስፖርት እንዳይሆን ትምህርታችን እየገባችሁ ከሆነ እንቀጥላለን። እነዚህ ሰዎች ጥፋትን እና መነቀልን ፈጥነው ያመጣሉ። ምንና ምንን ያመጣሉ? ጥፋትንና መነቀልን ነው የሚያመጡት። ሌላ ጥቅም የላቸውም። መነቀል ትፈልጋላችሁ? መተቀል
ሁለት ሰው ነው መተከል የሚለው፣ ሌላው መነቀል የሚፈልግ ይመስላል። የምትፈልጉት ምርጫችሁን ተናገሩ። መተከል ወይስ መነቀል? በማን ቤት መተከል? በእግዚአብሔር ቤት። በማን ቤት መኖር? ማንን መስማት? ማንን ማድመጥ? ከማን ጋር መኖር? መተከል ማለት ያ ነው። በቅዳሴውም ይህን ነው የምሰማው። ጽናተ ወትክልተ ያበነ መተከልንና መጽናትን ይስጠን ይላል። ቅዳሴ ጊዜ ስናነብ የምናገኘው መጽናት፣ መተከል፣ በቤቱ መኖር እውነትን ገንዘብ ከማድረግ የሚመነጭ ነው። እውነት የሌለው ሰው በዚህ ቤት ሊተከል አይችልም። በዚህ ቤት ተተክሎ ጸንቶ እስከ ሞት ድረስ በሃይማኖት የሚኖረው እውነትን ያወቀ ሰው ነው። ከሐሰተኞች የተለየ እውነትን የተከተለ ነው። እውነትን መከተል ያስፈልጋል። አንዳንድ ሐሰተኞች በእውነተኞች ላይ ኮብልስቶን ሊያስወረውሩ ይችላሉ። ድንጋይ ሊያስነሱ ይችላሉ። የነገር ጦር ሊያስወረውሩ ይችላሉ። እውነተኞችን ገለል አድርገው ቦታውን እነሱ ለመያዝ ይሰራሉ። ምዕመናንም ነገሩ የሚገባቸው ነገሩ ካለፈ ነው። ጅብ ከሄደ ውሻ ጮኸ እንደሚባለው ማለት ነው። ነገር ካለፈ እውነቱን ይረዱታል። እውነቱ ሲገባቸው እንዲህ ነበር ለካ ይላል፣ ይቆጫሉ። ያኔ ነገሩ ካለፈ በኋላ ምን ትርጉም አለው? መጀመሪያ ነው ነገሮችን አበጥሮ አንጠርጥሮ ማየት። ሰው ሰሚ ጆሮ አለው፣ አስተዋይ አእምሮ አለው። የሚያየውን የሚሰማውን በትኩረት መከታተል፣ እውነትን ከሐሰት ለመለየት በደንብ የአእምሮውን ሚዛን መጠቀም አለበት። እውነትን አውቆ በዚያ እውነትን የሚከተል ከሆነ ከመነቀል ጥፋትን ወደ ራሱ ፈጥኖ ከማምጣት ይጠበቃል። በእውነት ከጥፋት እንድንጠበቅ እግዚአብሔር አምላካችን ይርዳን። እነዚህ ጥፋትን መነቀልን ፈጥነው ያመጣሉ ነው ያለን። ሐሰተኞች ይህን ነው የሚያመጡት። ይህን ካለ በኋላ እግዚአብሔር እነዚህን ያጠፋቸዋል ነው የሚለን። እነዚህን ብቻ አይደለም፣ ወእግዚአብሔር እሰ ለመላእክቲ አዲሶሙ የማሐኮሙ ጥቀ ይላል። እግዚአብሔር እንኳን እነዚህን ሐሰተኞችን የቀደሙ ፍጥረታቱ መላእክትን እንኳ በበደሉ ጊዜ አራራላቸውም። ወደ እንጦርጦስ ነው ያወረዳቸው። እግዚአብሔር በምሕረቱ በይቅርታው በመሰዊያው በመቅደሱ እንድንኖር የሚያደርገን ከሐሰት ተለይተን እውነትን ይዘን ስንኖር ነው። ምንን ይዘን ስንኖር አልኳችሁ? ዲያብሎስ የመላእክት አለቃ ነበር። የማን አለቃ? እና ታዲያ ሲሳሳት ሐሰተኛ ሲሆን ዝም ብሎታል? ነቅሎን የጣለው ከዙፋኑ ከክብሩ ነቅሎን። ለነዚያ ለመላእክት በክብር ለተፈጠሩ ለነዚያ እንኳን አራራ የማሐኮሙ ጥቀ ፈጽሞ አራራላቸውም። አላ ወሰደን አውረዶሙ ወደ እንጦርጦስ አውረዳቸው፣ በጨለማ ጠቅሎ አውረዳቸው እንጂ ነው የሚለን። እነዚያን ያራራላቸው ከሆነ እነዚህን ሐሰተኞችም አይራራላቸውም፣ ያጠፋቸዋል። ጥፋታቸው ፈጥኖ ይመጣል። መነቀልን ጥፋትን ፈጥነው በራሳቸው ላይ ያመጣሉ ነው የሚለን። በሐሰት ተመላልሰን ከመጥፋት እግዚአብሔር አምላካችን ይሰውረን። ይህንን ነው የሚለን። ይህንን አሁንም ከነገረን በኋላ ዝቅ ብለን ስናነብ የሚነግረን ሌላ ነገር አለ። ወለዓለምሰ ቀደምት የማሐኮሙ አላ አትረፈ ሰማኒተ ነፍሰ ምስለ ኖህ ይላል። መላእክትን ብቻ አይደለም፣ ትእዛዙን የጣሱ ሕጉን ያፈረሱ በሰባ ትካት የጥፋት ዘመን ሰዎች ለእነዚያም ፈጽሞ አራራላቸውም። ኖህን ከነቤተሰቡ አተረፈው። ወለሰብሰ ባይዳን አማጽያን አውረደ አይሃ ላዕሌሆሙ ነው የሚለን። ኃጢአተኛ በደለኛ ሐሰተኛ የነበሩትን ግን በንፍር ውሃ አጠፋቸው። እነሱን ሲያጠፋ እውነተኛ የነበረውን ኖህን ግን አተረፈው ነው። አላ አትረፈ ሰማኒተ ነፍሰ ምስለ ኖህ ዘአቀባ ለጽድቅ እውነትን የጠበቀ እውነትን የተከተለ ኖህን ከነቤተሰቡ አተረፈው። ምንን ስለተከተለ ነው? እውነትን ስለተከተለ ከሐሰት ስለተለየ ነው። ኖህ የደብረ ቅዱስ የመጨረሻው ነዋሪ ነው። የአዳም ልጆች እስከ ኖህ ዘመን ደብረ ቅዱስ ላይ ቆይተዋል። ነገር ግን በኖህ ዘመን ጨርሰው ወርደው ነበር ከደብረ ቅዱስ ወደ ቃየል ከተማ ወደ ኃጢአት ርኩሰት ወደ ሞላበት ዝሙት ወደ ነገሰበት ኃጢአት ወደ ተስፋፋበት ቦታ ወርደው ነበር ነው የሚለን። ከመውረድ አምላካችን ይሰውረን። ሐሰተኞችን መከተል መውረድ ነው። እውነትን መከተል ግን ከፍታ ነው፣ ልዕልና ነው።
ያንን ነው የሚነግረን። እሱን ግን ከ8 ቤተሰቡ ጋር አተረፈው ነው የሚለን። በኃጢአተኞች ላይ ፈነወ አይሃ ላይ ሊሆሙ የጥፋቷን በእነሱ ላይ አወረደ። ኖህ ግን በሰራት መርከብ ለእግዚአብሔር በመታዘዙ እውነትን በመከተሉ ለጥፋት የወረደው የጥፋቷ ለኖህ መንሳፈፊያ ሆነው ነው የሚለን። በዚያ የጥፋቷ ላይ ኖህ ምን አለ? ተንሳፈፈበት፣ በመርከቧ ላይ ማለት ነው። መርከቧ ዛሬ ያለንባት ቤተክርስቲያን ናት። አዎ ከደብረ ቅዱስ ውጭ ያለው ዓለሙ ነው። ከደብረ ቅዱስ ውጭ ያለው መርከቧ ይህች ናት። የጥፋቷ ኃጢአቱ፣ ርኩሰቱ፣ ማይበሉ ዓለምን ሊያጠፋ የተሰለፈው ኃጢአት ነው። ሐሰቱ፣ ዘረኝነቱ፣ ጥላቻው፣ በቀሉ፣ መለያየቱ፣ ተንኮሉ ይህን የመሳሰለ የጥፋቷ አለ። ከዚያ ማምለጥ የምንችለው እውነትን በመከተል በእውነተኛዋ መርከብ በመንሳፈፍ የእግዚአብሔርን ቃል በማክበር ትእዛዙን በመጠበቅ ነው። ከእውነት ፈቀቅ ያልን ጊዜ እግራችን እጥፋት ገደል ጫፍ ላይ እንደደረሰ መዘንጋት የለብንም። ስለዚህ ከእውነት ፈቀቅ ማለት የለብንም። ከሐሰተኞች መለየት ይገባናል። ድነት ከሐሰት ከርኩሰት በመለየት እግዚአብሔርን በመከተል የምናገኘው ነው። ስለዚህ ኖህን አዳነው ነው የሚለን። ወከማው ለሰዶምኒ ወለገሞራ አራያ ደይን ሲያሞሙ ሳዶምና ገሞራንም እንዲሁ ለጥፋት አሳልፎ ሰጣቸው። 7 ተካትን 7 ገሞራን 7 ሰዶምን በኃጢአት የነበሩትን በሙሉ አጠፋቸው። ወለጻድቅሰ ሎጥ ዘይት ገፋ ከአመፃቸው ብዛት ሲገፋ በደል ሲደርስበት የነበረው ሎጥን ግን አዳኖ እምለየ የምፁ ከሚበድሉ ከአመፀኞች አዳነው ነው የሚለን። እግዚአብሔር አምላካችን ሁላችንን በቸርነቱ ያድነን። ያው የሰዶም ሰዎች ሎጥን እንዴት ይጋፉት እንደነበረ አይታቸዋል፣ ተነግሯቸዋል። ደግሞ ተደጋግሞ ሰፊውን እኔ ያልተርከው ሎጥ ሰዶምና ገሞራን ሲያየው የለመለመ ነበር፣ እንደ እግዚአብሔር ገነት ነበር ነው የሚለን። ኦሪት ዘፍጥረት ምዕራፍ 19ን ስናነበው እንደማን ገነት? ላዩ ያምራል፣ የተብለጨለጨ ነው፣ በጣም ውበት አለው። ውስጡ ግን እንደ ላዩ አልነበረም። ውስጡ ሌላ ላዩ ሌላ ነበር። ሎጥ ያየው ውስጡን አይደለም። ምኑን ነው ያየው? ውጩን ነው ያየው፣ መብለጭለጩን ነው ያየው። ከዚያ ከእግዚአብሔር ሰው ከአብርሃም ጋር ሆኖ በላንተ የወደድከውን ውሰድ፣ የወደድከውን ወይ ቀኙን ወይ ግራውን ምረጥ ሲለው ሎጥም ዓይኑን አነሳ፣ የሶዶምና የገሞራን ምድር ተመለከተ፣ እነሆ እንደ እግዚአብሔር ገነት ነበር ይላል። ዮርዳኖስ የሚፈስበት አካባቢ ነው፣ በወንዝ የተሞላ ነው፣ ለምለም ነው። አየው። ወደዚያ ሲሄድ ወደዚያ ሲሰማራ ግን እንዳየው ሆኖ አላገኘውም። ውስጡ የቆሸሸ የተበላሸ ነበር። ሐሰት ላዩ ሊያምር ሊያስመስል ሊጣፍጥ ይችላል፣ ሊያሳምነን ሊገዛን እጅ እንድንሰጥ ሊያደርገን ይችላል። ውስጡ ግን አይመችም። ክርስቲያኖች በሐሰት አጭበርብረን ምላሳችንን አርዝመን ብናሸንፍ ብንረታ ወደ ቤታችን ስንገባ ሕሊና የሚባል ዳኛ አለ። ከማን ጋር የሚገናኝ? ከሰው ብንሰወር አንተ አጭበርባሪ አታላይ ይለን፣ እንቅልፍ ይነሳናል፣ ሰላም ይነሳናል። እመኝታችን አልጋችን ላይ ሆነን አንተ ሌባ አንተ አጭበርባሪ እንዴት ይሄን ትሰራለህ ይለናል። ከሰው መሰወር መደበቅ፣ ሰውን ዋሽቶ አታሉ አጭበርብሮ ማለፍ ይቻላል። ሕሊናን ማምለጥ ይቻላል? አንዳንድ መስሪያ ቤቶች ላይ ስንገባ በካሜራ እይታ ውስጥ ነዎት የሚል ተጽፎ እናነባለን። በምን እይታ ውስጥ ነዎት? ለካ አሁን እኔ ነኝ መሰለኝ በካሜራ እይታ ውስጥ ያለሁት እኔ ነኝ። አፍተዋል ካሜራዎች ወደ እኔ፣ እኔም ወደ እነሱ አፍጥቻለሁ። በምን እይታ ውስጥ ነዎት ይላል። እኛ ሁልጊዜ በሕሊና እይታ ውስጥ ነን። ሰማችሁኝ? በካሜራ እይታ ውስጥ ነን ተብለን ካሜራው ላይሰራ ይችላል፣ ሕሊናችን ግን አይስትም። ምክንያቱም ዕለት ዕለት ግንኙነት የሚያደርገው ከፈጠረው ከእግዚአብሔር ጋር ነው። የትኛውንም ስህተት እንስራ፣ ያን ስህተት ሰርተነው ስንጨርስ አንተ ይለናል። ከወቀሳ ነፃ አንሆንም፣ እረፍት እናጣለን። ስንባንን የምናድረው ለዚያ ነው። እግዚአብሔር አምላካችን በእውነት ለሕሊናችን እረፍቱን ያድለን። እረፍት የምናገኘው ሐሰትን ስንከተል፣ እውነትን ስንከተል ነው። ሐሰት ኮቴ የላትም፣ እንደ ዱር መንገድ ናት። የዱር መንገድ እንስሳው አራዊቱ የሄደበት እስከተወሰነ መንገድ ይመስላል፣ እስከተወሰነ ይወስዳቸዋል። መንገድ መስሏችሁ ስትሄዱ ከቆያችሁ በኋላ ይጠፋል።
ከዚያ በኋላ ትገባላችሁ። ወይ አውሬው ጉድጓድ ውስጥ ሊያስገባችሁ ይችላል። አንበሳ ጉድጓድ፣ ተኩላ ጉድጓድ ውስጥ ሊጨምራችሁ ይችላል። የዱር ጉድጓድ የዱር መንገድ ነው። ሐሰት የዱር መንገድ ናት። መነሻ ሊኖራት ይችላል። ስናስባት የምታዋጣ ትመስላለች፣ ግን ታዋጣለች? ሐሰት ቢያዋጣ እኮ ዋናው ውጤታማ ዲያብሎስ ነበር የሚሆነው። ከነ ቅዱስ ሚካኤል በላይ ከፍ የሚለው ማን ነበር? የሐሰት አባት እሱ ነው። ግን እሱን አላዋጣችሁም። እሱን ያላዋጣች ሐሰት እኛን አታዋጣንም። ስለዚህ ሐሰተኞችን ስለማታዋጣ ሐሰተኞች በመካከላቸው አሉ፣ ሕዝብን የሚያስቱ አሉ። ከነሱ ተለዩ፣ ተጠንቀቁ፣ ተጠበቁ፣ እውነትን ተከተሏት። ሐሰት ያው ጥፋትን ፈጥና ታመጣለች። እውነትን ገንዘብ ያደረጉ ግን ይድናሉ። እነማን? እነ ኖህ እነ ሎጥ ይድናሉ። እነ ሎጥ ከሰባ ትካት ተለይተው ይድናሉ። እነ ኖህ እነ ሎጥ ከሰባ ሰዶም ከሰባ ገሞራ ተለይተው ይድናሉ ነው። ስለዚህ እንድትድኑ እናንተም ሐሰቱን ትታችሁ ምንን ተከተሉ ነው። እውነት መነሻ አላት፣ መድረሻ አላት። መነሻዋ ልቡና ነው፣ መድረሻዋ እግዚአብሔር ነው። ህሊና ነው መነሻዋ። እውነት ከእግዚአብሔር ጋር የሚገናኝ ልቡናችን ሐሰትን አይወድም፣ እውነትን ይወዳታል። እኛ ልቡናችንን አፍነን አስጨንቀን አግተ ነው ከእግዚአብሔር እንለየዋለን። እውነቱን ትቶ ከሐሰቱ አንተ ዝም ብለህ ተመሳስለ ኑር፣ ይልቅስ አንተ ከማን ትበልጣለህ? ዝም ብለህ ኑሮን አትኖርም እንለዋለን። ህሊና እውነቱ እኮ ይሄ ነው፣ እውነቱ ይሄ ነው፣ በዚህ እውነት እዚህ ነው፣ በዚህ ጎን ቁም ሲለን አረ እንዲያው ተመሳስለ ኑሮን ኑር የሚል ሐሰት ይሞግተናል። እኛ እውነቱን ትተን ለየትኛው እንሸነፋለን? ለሐሰቱ እጅ እንሰጣለን። ተገቢ ግን አይደለም። ሐሰተኞች ይጠፋሉ ነው እያለን ያለው። ምኖች ይጠፋሉ አለን? ይጠፋሉ። እነ ኖህ እነ ሎጥ የተረፉት ከኃጢአት ከሐሰት ከርኩሰት ራሳቸውን በመለየት ነው። ሎጥ ቅድም እንዳልኳችሁ ሰዶምን አየው፣ ለምልሟል፣ ያማረ ነው። ሲገባ ግን መከራ ነው። የሰዶም ሰዎች ወንድ ለወንድ ግብረ ሰዶም የሚባለው ለዓለም ርኩሰት ለዓለም ጥፋት ምክንያት የሆነ ኃጢአት ያን የፈለሰፉ ያን የፈጠሩ ያን ያደረጉ ሰዎች ናቸው። አስጨነቁት ነው የሚለን። ሎጥ ተጨነቀ ይላል። ክርስቲያኖች ምን ሆነ? ተጨነቀ ነው የሚለን። እና በዚያ ሁኔታ ላይ በነበረበት እግዚአብሔር መላእክቱን ላከለት። ና ውጣ ከዚህ ፈጥነው ውጣ አሉት ይላል። ነገር ግን ወደ ሎጥ ቤት መላእክት ሲገቡ ያዩ የሰዶም ሰዎች እየሮጡ ወደ ሎጥ ቤት መጡ። አንጾሙ ለእሉ እደው ከመ ንሁሮሙ፣ እነዚህን ሰዎች አምጣቸው እንድረስባቸው አሉት ይላል። ምን እንበልባቸው? አያችሁ፣ ሰው በርኩሰት ውስጥ ሲኖር ርኩሰትን ሲለማመደው ርኩሰት ጽድቅ ይመስለዋል፣ ቅድስና ይመስለዋል። አምጣቸው አሉት። ሎጥ ከጭንቀቱ የተነሳ በጎም ባይሆን ተው እባካችሁ፣ እኒህ ሰዎች ከቤት የጥላ ስር አርፈዋል። ቢያንስ እንኳ ለአቅመ ሔዋን የደረሱ 2 ሴት ልጆች አሉኝ፣ እነሱን ልስጣችሁና እንደፈለጋችሁ አድርጓቸዋል ይላል። ይሄ የጭንቀቱን ጥግ የሚያሳይ ነው። ይሄ ቅድስና ሆኖ አይደለም። እንግዶችን እነዚህን ታው አለ ነው የሚለን። ይሄኔ መላእክት ከሎጥ ቤት ወጣ ብለው ሎጥን ሳብ አድርገው ወደ ቤት አስገቡና በሩን ዘጉበት። እነዚያን የሰዶም ሰዎችን ግን ዓይናቸውን አሳወሯቸው። በሎጥ ቤት በር አጠገብ ሲርመሰመሱ አደሩ ይላል። ጥፋትን አልጠሩም ወደ ራሳቸው። በሐሰት በርኩሰት ያሉ ሰዎች ምንን ይጠራሉ? ጥፋትን ይጠራሉ። ሎጥና ውጣ፣ ራስን ቤተሰብን ይዘህ ውጣ አሉት። ፍጠን፣ ከዚህ ከተማ ለመውጣት ፍጠን ያሉት። ከጥፋቱ ከተማ ለመውጣት ፍጠን አሉት ነው የሚለን። ኧረ እኔ አቅም የለኝም ጉልበት የለኝም ሲል መላእክት ነጥቀው ዞዓር ወደ ተባለችው ስፍራ አደረሱት ነው የሚለን። ልብ የቀራት የሎጥ ሚስት ወደ ሰዶምና ወደ ገሞራ ዞር ብላ ስታይ ምን ሆነ ይችላል? የጨው ሐውልት ድንጋይ ሆነች ነው የሚለን። ዛሬም እውነትን ትተው ሐሰትን የሚከተሉ ሰዎች እንደ ሰው ሲንቀሳቀሱ ልናያቸው እንችላለን። ግን ልባቸው ድንጋይ ነው። አይሰማም፣ አይለማም፣ ከእግዚአብሔር ጋር ሊገናኝ አይችልም። እንደ ድንጋይ የፈዘዘ የቀዘቀዘ ልብ ያላቸው ናቸው። ከዚህ ይሰውረን አምላካችን። ሰው ይመስላሉ፣ ሲገለጡ ግን የሚከፍቱ ተልባ ነው። ክርስቲያኖች ቅድስና የለም፣ ንጽህና የለም፣ እውነት የለም። ሐሰት በልቷቸዋል። አሁን በእውነት በዓለማችን ላይ የሚበዛው ሐሰት ወይስ እውነት? ፍርድ ቤቶቻችንን እውነተኞች ነው የሚረቱት ወይስ ሐሰተኞች? እውነትን የያዘ ወይስ ገንዘብ የቋጠረ? ሐሰት ምላስ ያለው ነው። ክርስቲያኖች
ምላስ ያለው በጣም ሐሰት የሞላበት ዘመን ነው እና በዚህ ጊዜ ራስን ከሐሰት መጠበቅ ነው። የሐሰተኞች መብዛት ሊያስበረግጋችሁ አይገባም። ሐሰተኞች ጥፋትን ፈጥነው ሊያመጡ እንደሚችሉ ራሳቸውም ሐሰታቸውም እንደሚጠፉ እነሱ ብቻ ተባባሪያቸው እንደሚጠፋ ይሄ የዛሬው ትምህርት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ይነግረናል። ዋና ዓላማው ሐሰት አጥፊ ነው፣ እውነት ያድናል የሚለውን መልእክት ነው የሚነግረን የዛሬው ትምህርት። ምን ይነግረናል አልኳችሁ? ሐሰት አጥፊ ሐሰት አዳኝ መሆኑን የሚያስረዳ ነው እና የሰዶምና የገሞራ ሰዎች በዲን በእሳት ተቃጥለዋል፣ ጋይተዋል፣ እንዳልሆኑ ሆነዋል። ሰዶምና ገሞራም ዛሬ የጥፋት ምሳሌ ሆኖ ሲጠቀስ ነው የሚኖረው። ለምን? ሐሰት የነገሰበት፣ ርኩሰት የበዛበት፣ እግዚአብሔርን የሚያስደስት እውነት፣ ቅድስና፣ ንጽህና የሌለበት ስለሆነ ነው። በንጽህና በቅድስና ከሚኖረው ከአምላካችን ጋር ንጽህናን፣ ቅድስናን፣ እውነትን ገንዘብ አድርገን እሱን ተከትለን መኖር ይገባናል። አምላካችን እግረ ልቡናችንን ወደሱ ይምራልን ይሳብልን እና ትምህርቱን ጠቅለል ሲያደርገው ሐዋርያው እንዲህ ነው የሚለው፣ ሪያ ታጥቦ ወደ ጭቃው ይመለሳል። እነዚህም ክርስትናውን ከተቀበሉ እውነቱን ገንዘብ ካደረጉ በኋላ እንደገና እውነትን ትተው ወደ ሐሰት ይመለሳሉ። ከወንጌል ወደ ኦሪት፣ ከእውነት ወደ ሐሰት፣ ከጽድቅ ወደ ኃጢአት፣ ከቅድስና ወደ ርኩሰት፣ ከትህትና ወደ ትዕቢት ይመለሳሉ። ሪያ ታጥቦ ወደ ጭቃ እንደሚመለስ ሕይወታቸው ይህን ይመስላል። የሐሰተኞች ነው የሚለን። እውነተኞች ይመስላሉ፣ የላቸውም እውነት የላቸውም። ስለዚህ ከነዚህ ተለዩ ነው። ለምን? እንዳጠፉ ጥፋት እንዳያገኛችሁ ነው ዋና መልእክቱ። ስለዚህ እኛም ጥፋት እንዳያገኘን ከጥፋት መሰወር መዳን እንድንችል ከሐሰቱ እንለይ ነው መልእክቱ። ይህን ሰምተን በእውነት እንድንመላለስ እግዚአብሔር አምላካችን ይርዳን። ሐሰት ማንንም አልጠቀመም እና የዛሬው የጴጥሮስ መልእክት ምዕራፍ 2 ከቁጥር 1 እስከ 23 ያለው እስከ መጨረሻው የሐሰትን ጎጅነት፣ የእውነትን ጠቃሚነት፣ እውነተኞች ሐሰተኞችን ድል ነስተው ከነሱ ተለይተው ከእውነት ጎን መቆምና ራሳቸውን ለማዳን መዘጋጀት እንደሚገባቸው ያስተምራል። ሐሰተኞች ደግሞ ጥፋትን መነቀልን ፈጥነው ወደ ራሳቸው እንደሚያመጡ፣ ያ የእነሱ ሐሰት ግን ለሌሎች ጥፋት ለሌሎች መርገም እንደሚሆን እየነገረን ነው። ስለዚህ ሐሰተኞችን እንለይ መልእክቱ ነው። ትምህርቱን ቤተክርስቲያን ዕለት ዕለት በምላት ታስተምረናለች። መልእክቱን በዚህ መልኩ ጠቅለል አድርጋችሁ ከሐሰት መለየት፣ ከእውነት ጋራ መጣበቅ፣ መቆራኘት፣ እውነትን ገንዘብ ማድረግ መሆኑን ተገንዘቡት፣ ገንዘብ አድርጉትና እውነትን የያዘች ቤተክርስቲያን እውነቷን ይዛ ዓለም ቢገፋት ቢያዳፋት፣ ክብሪት ቢጭሩባት፣ የነገር እሳት ቢለኩስባት፣ የነገር ጋዝ ቢያርከፈክፍባት፣ ጦር ቢሰብቅባት፣ ዘገር ቢነቀንቅባት እውነትን ይዛ እስከ መስቀል እስከ ቀራንዮ ከዚያ ሲያልፍ እስከ ገነት እስከ መንግሥተ ሰማያት ጉዞ የምታደርግ ናት። እውነትን ሲከተሉ ግን ድካም አለ፣ መከራ አለ፣ ውጣ ወረድ አለ፣ መገፋት አለ፣ መበደል አለ። ልብ ይደክማል፣ አንገት ይዝላል፣ ትከሻ ይደክማል፣ ያጎብጣል፣ መከራ አለው። ነገር ግን መጨረሻው ደስታ ነው። አሁን በዚህ ምድር ላይ ደስ ብሎን ከሐሰተኞች ጋር ጨፍረን እንደፈለግን ሆነን በደስታ ተሞልተን ኖረን ኋላ ጥፋት ከሆነ አሁን መከራውን ተቀብለን ኋላ ደስታ ቢሆን ይሻላል። የአሁኑ ደስታ ያልፋል፣ የአሁኑ መከራውም ያልፋል። ያኛው ግን መከራውም የማያልፍ ደስታውም የማያልፍ ነው። ከማያልፈው መከራ ይልቅ የማያልፈውን ደስታ መርጦ ዛሬ ከእውነት ጋር መቆም፣ እውነትን መከተል፣ በክርስትናችን ጸንተን በምግባር በርትተን አባቶቻችንን ተከትለን እውነትን ተቀብለን በእውነት መኖር ይገባናል። ሐሰት የሀገርን መሰረት የሚንድ ነው። የሰውን የህልውና መሰረት የሚያጠፋ ነው። እንደ በረዶ ነው ሐሰት። በረዶውን ገበሬው የዘራውን አዝመራ የሚያጠፋ እንደሆነ ሐሰትም በሰዎች ልቡና የተዘራውን እውነት የሚያጠፋ እንዳልነበረ የሚያደርግ ሰዎች እውነትን እንዳያዩ አይነ ስጋቸውን አይነ ልቡናቸውን የሚያጨልም ነው ሐሰት። ከዚህ ራሳችንን ጠብቀን በእውነት ተመላልሰን ከሐሰተኞች ርቀን በቅድስና ተመላልሰን ለክብር እንድንበቃ እግዚአብሔር አምላካችን ይፍቀድልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። መዋዕለ ጾሙን አስጀምሮ ለዚህ ዕለት ያደረሰን ያስፈጸመን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና እምሹ፣ ደህና ደሩ። መልካም ሌሊት ይሁንልን።